ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸውን መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎም ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከሁለት ዓመታት በፊት በ2016 ዓ.ም ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላም ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷን እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመለክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ የነፃነቷን ያወጀችው በ1985 ዓመተ ምህረት ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆናም ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት በ1990 እስከ 1992 ዓመተ ምህረት ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። አገሪቱ ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላም ጠቅላይ ሚኒስትር አብይ አህመድ እና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓ.ም ድረስ ወዳጆች ነበሩ። አሰብ ማንኛውም ዋጋ ሊከፍሉለት የሚገባ። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነፃ አገር መሆኗን ተከትሎም ወደብ ያጣችበት ስህተት ነገር ይታረማል ሲሉም ተናግሯል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልን ብለዋል። ጥያቄው አሁን አሰብ የእኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉም የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦሩ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላም ለሰራዊቱ ከፍተኛ መኮንኖች ኢትዮጵያ የባህር በር ያሳጡ ሀገራት እንደሚወጉም ኤርትራን በተዘዋዋሪ በመጥቀስም ተናግረዋል። ህዝባችን አሁን 130 ሚሊዮን ነው እና በሚቀጥሉት 25 ዓመታት 2 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት ወይም ኤርትራም የ200 ሚሊዮን ህዝብ ፍላጎት ይፈጠፍጣል ሲሉም መስከረም 15 ተናግረዋል። አክሎም የመከላከያ ኃይላችን እናጠናክራለን፣ እድገታችንን እናፋጥናለን እና የባህር በር ማግኘታችንን እናራግጣለንም ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይም ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹም ኢትዮጵያ የአሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉም ገልጸዋል። አሰብ በቀይ ባህር ላይ የሚገኘው ለህልውናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጀነራሉ። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ታደሰ ብቼም ከፍተኛ ወታደራዊ መኮንኖች በተሰበሰቡበት የቀይ ባህር ለማግኘት በየዕለቱ እየተቃረብን ነው ሲሉም ተናግረዋል። ይህንን ማድረግ የባህር በር ማግኘት ተልዕኮን የሚሸከም አስተማማኝ ኃይል መገንባት አለብን እና ለዚህም ነው ዕለት ወደዚያ እየተቃረብን ያለነውም ብለዋል። የኤርትራ ጦር ኢትዮጵያን ማስጠንቀቅ። ከኢትዮጵያ ወገን በቀይ ባህር ላይ የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስተሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስተሩም የድንበር መንጠቅ መርዛማ አጀንዳም ሲሉም ኮንነውታል። መስከረም 6 2018 ዓ.ም ሚኒስተሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ልታለፍ የማይገባ ቀይ መስመር መሆኑንም ገልጸዋል። ብዙም ሲናገር የማይደመጠው የኤርትራ መከላከያ ሃይደር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቀዋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም ዕድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲልም አስጠንቅቀዋል። ወታደራዊ እንቅስቃሴዎች። ሁለቱ ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸውም ምንም የተዘገበ ነገር የለም።
ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያም ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጀነራል ሃጫሉ ሸለመም በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝም ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልከታ መሆኑንም ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝደንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙት 66 ከፍተኛ የወታደራዊ መኮንኖች አራቱ የሙሉ ጀኔራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪ አዲስ የተገኘ ወታደራዊ መሳሪያዎችንም ተተኳሾችንም ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታ አቅርበዋል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራውንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም የኤርትራ መንግስት ተቃዋሚ የሆነው ኢሳናም ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩም መታዘዛቸውንም ዘግበዋል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩም ጥብቅ መመሪያ መተላለፉንም ነግረዋል ብለዋል። የኢትዮጵያ መገናኛ ብዙሃን ዘመቻ የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስት ፕሮፓጋንዳን በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑና መመለሱ የጊዜ ጉዳይ መሆኑንም እየዘገቡ ነው። የኢቲቪ የዜና ሽፋኖች ኢትዮጵያ የቀይ ባህርን ወደብ ፍትሐዊ ባልሆነ መንገድ ማጣቷንም በሚገልጹና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮች ከማሳየት ባሻገር ግድቡ ወደ ወደቡ አሰብ የኛ ነው ወይንም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችንም ሲያቀርቡ ነበር። የሀገር ውስጥ መገናኛ ብዙሃን በባህር በር ላይ ያለውን አቋም የሚያሰራጩ አክቲቪስቶችንም በበይነ መረብ ላይ ማሰማራቱን ይገልጻሉ። የእነዚህ ማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶችን ቁጥር 60 ሺህ እንደሚደርሱም ተዘግበዋል። የኤርትራ መገናኛ ብዙሃን የኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤርቲቪ ኢትዮጵያን ከ10 ዓመታት በፊት የተፈተነን ጉዳይ ደግሞ በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችና አስተያየቶችንም ያቀርባል። ጥቅምት 1 2018 ዓ.ም ያቀረበው ርዕስ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈተነን ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲልም ወንጅለዋል። የማስታወቂያ ሚኒስትር ርዕስ አንቀጽ ቦርድ ኤርትራን ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲልም ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎም ከዚህ በፊት የኤርትራ መንግስት በመቃወም የሚቃወሙ መገናኛ ብዙሃን ድምጻቸውንም እንዳይቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሳና ቲቪ አጠቃላይ ተመልካቾችንና ኤርትራዊ ወይንም የፖለቲካ ልዩነታቸውንም ወደ ጎን በመተው ከኤርትራ ጎን እንዲቆሙም ጥሪ አቅርበዋል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አርና በበኩሉም የኢትዮጵያ ጠብ አጫሪ መግለጫዎችን ኮንኖ አቅርቧል። ጦርነት ሊቀሰቀስበት የሚችልበትን በ2016 ዓ.ም የትግራይ ጦርነት ማብቃቱ ሀገሪቱ ከአውዳሚነት ጦርነት እፎይታ ያገኘች ቢመስላትም መንግስት በኦሮሚያና በአማራ ክልሎች ከታጣቂዎች ጋር የሚያደርገው ውጊያም አሁንም ዋጋ እያስከፈለ ነው። ይህ በእንዲህ እንዳለም አሁንም በትግራይ በህወሓትና በፌደራል መንግስት መካከል የሁለት ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ነግሷል። ህዳር 5 2018 ዓ.ም የአፋር ክልል የትግራይ ኃይሎችን በማውረድ ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 ወታደሮች መቆጣጠራቸውንም በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የተከፈተው ጥቃትም ሆነ የተቆጣጠረው መሬት የለም ሲልም ወንጀላውን አስተባብሏል። ህዳር 7 2018 ዓ.ም ደግሞ ህወሓት የፌደራል መንግስት በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎችም መግደላቸውን አስታውቋል። በህወሓትና በፌደራል መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉም የሰፋ ነው። አዲስ አበባ ኤርትራ የኢትዮጵያ መንግስት የተቃወመው ነፍጥ ያነሱ ኃይሎች ትደግፋለች ሲል ይከሳል።